አሁን ላይ በጣም ብዙ ሰዎች በጉንፋን ህመም እየተሰቃዩ ነው ያሉት። ጉንፋን ህመማቸውን ለማከም ደግሞ የተለያዩ ነገሮችን ያደርጋሉ። ከነዚህም ነገሮች ውስጥ ጸረ ባክቴሪያ መድኃኒቶችን ይጠቀማሉ ያለ ሐኪም ትዕዛዝ። ይሄ ጸረ ባክቴሪያ መድኃኒት ደግሞ ዘርፈ ብዙ የሆኑ የጤና ችግሮችን ያስከትልባቸዋል። ጸረ ባክቴሪያ መድኃኒቶችን ሳትጠቀሙ በቤታችሁ ውስጥ እንዴት አድርጋችሁ ጉንፋንን ማከም እንደምትችሉ እንመለከታለን። እሱም ብቻ አይደለም፣ በቤታችሁ ውስጥ እንዴት አድርጋችሁ ጸረ ባክቴሪያ መድኃኒቶችን ማዘጋጀት እንደምትችሉ በዛሬው ቪዲዮ እንመለከታለን። አብራችሁን ቆዩ። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ ሳል ምንድን ነው የሚለውን ነገር እንመልከት። ሳል ሪፍሌክስ አክሽን ነው። ይሄ ሪፍሌክስ አክሽን እንዴት ነው የሚከሰተው? የመተንፈሻ አካላችን ላይ ባዕድ ነገሮች በሚገቡበት ሳል ላይ እነዛን ባዕድ ነገሮች ለማስወገድ ሰውነታችን ሪፍሌክስ አክሽን ያካሂዳል። ይህም ሪፍሌክስ አክሽን ምን ይባላል? ካፍ ሪፍሌክስ ይባላል። በዚህ ሰዓት ምን እናደርጋለን? እናስላለን። ምን ለማድረግ? እነዛን ባዕድ ነገሮች ከሰውነታችን ከመተንፈሻ አካላችን ለማስወገድ ማለት ነው። ሳል በሁለት ይከፈላል፣ ደረቅ ሳልና አክታ ያለው ሳል። ደረቅ ሳል ብዙውን ጊዜ የሚከሰተው በቫይረስ አማካኝነት ነው። ለምሳሌ ኢንፍሉዌንዛ ቫይረስ ሊሆን ይችላል፣ ኮቪድ ሊሆን ይችላል፣ ሂውማን ሜታኒሞ ቫይረስ የምንለው በሱ ምክንያት ሊሆን ይችላል። የተለያዩ ቫይረሶች ደረቅ ሳል እንዲከሰት ያደርጋሉ። አክታ ያለው ሳል ደግሞ በባክቴሪያ አማካኝነት ይከሰታል። ሳል እንዲከሰት የሚያደርጉ ምክንያቶች በጣም ብዙ ናቸው። እነዚህ ምክንያቶች ምንድን ናቸው የሚሉትን እንመልከት። የመጀመሪያው ምንድነው? ቫይራል ኢንፌክሽን ወይም በቫይረስ ምክንያት ኢንፌክሽን በሚከሰትበት ሰዓት ላይ፣ ይህም የመተንፈሻ አካል ኢንፌክሽን ሲከሰት ማለት ነው። እነዚህ ቫይረሶች ምንድን ናቸው? ሪስፓራቶሪ ሲንሺሻ ቫይረስ የምንለው አለ፣ ሪኖ ቫይረስ የምንለው አለ። ሪኖ ቫይረስ በዋነኝነት ምንን የሚያስከትል ነው? ጉንፋንን የሚያስከትለው። ኢንፍሉዌንዛ አለ፣ ኮቪድ አለ፣ ሂውማን ሜታኒሞ ቫይረስ የምንለው አለ። ሌሎችም ቫይረሶች አሉ ምንን የሚያስከትሉ? ሳልን የሚያስከትሉ ማለት ነው። ሌላኛው ሳልን የሚያስከትለው ምንድነው? አስም አለ። አስም፣ የልብ ህመም፣ የሳምባ ላይ የተለያዩ ኢንፌክሽኖች በምን ምክንያት የሚከሰቱ? በቲቪ የሚከሰቱ፣ ብሮንካይተስ፣ እነዚህ ሳል እንዲከሰት ያደርጋሉ። በአለርጂ ምክንያት ሳል ይከሰታል። በመድኃኒቶች ምክንያት ሳል ይከሰታል። እነዚህ መድኃኒቶች ምንድናቸው? ካፕቶፕሪል የምንላቸው፣ ኢናላፕሪል የምንላቸው፣ ሌሲኖፕሪል የምንላቸው፣ እነዚህ በአጠቃላይ ምን ተብለው ይጠራሉ? አንጆቴንዚን ኮንቨርቲንግ ኢንዛይም ብለን የምንጠራቸው ምን እንዲከሰት ያደርጋሉ? ሳል እንዲከሰት ያደርጋሉ። እነዚህ ብቻ አይደለም ሳል እንዲከሰት የሚያደርጉ በጣም ብዙ ህመሞች ሳል እንዲከሰት ያደርጋሉ ማለት ነው። በጉንፋን አማካኝነት የመጣ ሳል በሚኖርበት ሳል ላይ ደግሞ ቤት ውስጥ እንዴት ማከም እንደሚችሉ እንመለከታለን። የተለያዩ ነገሮችን እንጠቀማለን። ለምሳሌ ጅንጅብል እንጠቀማለን፣ ሽንኩርት እንጠቀማለን፣ ማር እንጠቀማለን። እነዚህን ለምንድን ነው የምንጠቀመው? እነዚህ ነገሮችስ ምንድን ነው ያላቸው? ሌላ በቤታችሁ ውስጥ አንቲባዮቲክ ወይም ጸረ ባክቴሪያ መድኃኒት ለሳል እንዴት ነው ማዘጋጀት የሚችሉት የሚለውንም ነገር እንመለከታለን። ወደ መጀመሪያው ቤታችሁ ውስጥ መጠቀም ያለባችሁ ነገር እንመልከት። እሱም ምንድን ነው? ጅንጅብል ነው። ጅንጅብል በውስጡ ምን አለው? ጀንጀሮል የሚባል አክቲቭ ኢንግሪዲያንት አለው። ይሄ ጅንጀሮል የምንለው አክቲቭ ኢንግሪዲያንት የምን ባህሪ ያለው? የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ያለው፣ የአንቲ ባክቴሪያል ባህሪ ያለው ወይም ባክቴሪያዎችን የመግደል ባህሪ ያለው ማለት ነው። በዚህም ምክንያት ምን እንዲቀንስ ያደርጋል? የጉሮሮ ህመም እንዲቀንስ ያደርጋል። ሳል እንዲቀንስ ያደርጋል። ሰዎች ጅንጅብልን መጠቀም ሲፈልጉ በምን መልክ መጠቀም ይችላሉ? በሻይ መልክ መጠቀም ይችላሉ። ዝም ብለው ማኘክ ይችላሉ። ጨው ነስንሰው ማኘክ ይችላሉ። ጨው ነስንሰው የሚያኝኩት ለምንድን ነው? የጉሮሮ ህመምን ለማስቀረት፣ የመተንፈሻ አካላቸው ላይ የሚከሰተውን ይሄ መቆርቆር አይነት ምልክት አለ አይደለ? እሱን ለማስቀረት ይጠቅማል። ጅንጅብልን ከሌላ ነገሮች ጋር አዋህዶ መጠቀም ደግሞ ጉንፋንን በቀላሉ ለማከም ይረዳናል። ለምሳሌ ጅንጅብልን ከማር ጋራ፣ ጅንጅብልን ከሎሚ ጋራ አዋህደን ምን ማድረግ? መጠቀም። ይህን በምናደርግበት ሰዓት ላይ ጉንፋናችንን በቶሎ እንዲሻለን ይረዳናል። የጉሮሮ ላይ መከርከርን በቀላሉ ለማስወገድ ይረዳናል። ስለዚህ ጅንጅብልን በዚህ መልክ መጠቀም ነው። ጅንጅብልን ስትጠቀሙ መተንፈሻ አካላችሁ ሪላክስድ እንዲሆን ወይም ዘና እንዲል ያደርጋል። ጉሮሯችሁ ላይ የሚከሰተውን መቆጥቆጥ ያስቀርላችኋል። ሳላችሁ ቶሎ እንዲተዋችሁ ይረዳል። ስለዚህ ጅንጅብልን በምትጠቀሙበት ሰዓት ላይ ሳላችሁን በቀላሉ ምን ማድረግ ትችላላችሁ? ማከም ትችላላችሁ ማለት ነው። ሌሎችን መድኃኒቶች ከመጠቀማችሁ በፊት መጀመሪያ ጅንጅብልን መሞከር እና ከዚህ በታች የምጠቅሳቸውን ነገሮች በደንብ መሞከር፣ ከዛም በኋላ ሳሉ ከቆየባችሁ ብቻ ነው ወደ የት መሄድ አለባችሁ? ወደ ሕክምና ተቋም መሄድ ያለባችሁ ማለት ነው። ሁለተኛው በቤት ውስጥ ጉንፋንን ለማከም የምንጠቀመው ምንድነው? ማር ነው። ማርን በመጠቀም ጉንፋናችሁን ማከም ትችላላችሁ። የደረት ህመማችሁን ማስቀረት ትችላላችሁ። ጉሮሯችሁ ላይ የሚከሰተውን ህመም ማስቀረት ትችላላችሁ።
በምን አይነት መልክ ነው ማር የምትጠቀሙት የሚለውን ነገር እንመልከት። አንድ የሾርባ ማንኪያ ማር ትወስዳላችሁ። ከፈላ ወተት ጋራ ትደባልቁትና ምን ታረጋላችሁ? ትጠጡታላችሁ ማለት ነው። በምትጠጡት ሰዓት ላይ በጉንፋን ምክንያት በሳሉ ምክንያት የሚመጣውን የደረት ህመም ምን ያደርግላችኋል? ያስቀርላችኋል። ከፈለጋችሁም ደግሞ ለብ ባለ ውሃ ማሩን ደባልቃችሁ በምትጠጡበት ሰዓት ላይ ጉሮሮ ላይ የሚከሰተውን ህመም ይቀንስላችኋል። ጉንፋናችሁን በቶሎ እንዲሻላችሁ ያደርጋል። ሳላችሁን ይቀንስላችኋል ማለት ነው። ይህም በማድረግ ምን ማድረግ ትችላላችሁ? ጉንፋናችሁን፣ ሳላችሁን ማከም ትችላላችሁ ማለት ነው። ነገር ግን እንዲህ ያደረጋችሁ ሳሉ ከ2 ሳምንት በላይ የሚቆይ ከሆነ በአፋጣኝ ወዴት መሄድ መቻል አለባችሁ? ወደ ህክምና ተቋም መሄድ መቻል አለባችሁ ማለት ነው። ሶስተኛው ጉንፋንን ለማከም በቤታችን ያለ የምንጠቀመው ነገር ምንድን ነው? ነጭ ሽንኩርት ነው። ነጭ ሽንኩርትን በመጠቀም ምን ማድረግ እንችላለን? ጉንፋናችንን ማከም እንችላለን። ነጭ ሽንኩርት በውስጡ አሊሲን የሚባል ንጥረ ነገር አለው። ይሄ አሊሲን የሚባለው ንጥረ ነገር በጣም ብዙ የጤና ጠቀሜታዎችን ይሰጠናል። ለምሳሌ ካንሰርን ይከላከልልናል። ኒውሮፕሮቴክቲቭ ነው፣ ወይም የነርቭ ሴሎቻችን እንዳይጎዱ ፕሮቴክት ያደርጋል። የአንቲኦክሲዳንት ባህሪ ያለው፣ እነዚህ ፍሪ ራዲካሎች ሰውነታችን ውስጥ በዝተው ህመም እንዳያስከትሉ ያደርጋል። ሌላኛው ሄፓቶ ፕሮቴክቲቭ ነው፣ ወይም ጉበታችንን ከተለያዩ ጉዳቶች ምን ያደርጋል? ይጠብቅልናል። ምን? ነጭ ሽንኩርት ማለት ነው። ነጭ ሽንኩርትን መመገብ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ይሰጠናል። ከዚህም ውስጥ ጉንፋናችን እንዲሻለን፣ ሳል በቶሎ እንዲተወን ያደርጋል ማለት ነው። ስለዚህ ነጭ ሽንኩርትን በመመገብ ምን ማድረግ እንችላለን? ጉንፋናችንን፣ ሳላችንን ማከም እንችላለን ማለት ነው። ነጭ ሽንኩርትን በመጠቀም በጣም ብዙ የሆኑ የጤና ጠቀሜታዎችን ታገኛላችሁ ማለት ነው። አራተኛው ጉንፋን የያዛቸው ሰዎች መጠቀም ያለባቸው ምንድን ነው? እርድ ነው። እርድ በጣም ብዙ የሆኑ የጤና ጠቀሜታዎችን ይሰጣል። እርድ በውስጡ ምን አለው? ከርክመን የሚባል ንጥረ ነገር አለው። ይሄ ከርክመን የሚባለው ንጥረ ነገር የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ያለው፣ የአንቲባክቴሪያል ወይም ጸረ ባክቴሪያ ባህሪ ያለው። በዚህም ምክንያት በጣም ብዙ የሆኑ የጤና ጠቀሜታዎችን ይሰጠናል። ለምሳሌ የደም የስኳር መጠናችንን ያስተካክላል፣ ካንሰርን ለመከላከል ይውላል። በጣም ብዙ ጠቀሜታዎች አሉት እርድን መጠቀም ማለት ነው። ፊታችን ላይ የሚከሰተውን ብጉር ለማስወገድ ይጠቅማል። ምንም መጠቀም? እርድን መጠቀም ማለት ነው። ጉንፋን የያዛቸው ሰዎች እርድን በምን አይነት መንገድ ነው መጠቀም ያለባቸው? የፈላ ወተት ውስጥ 1 የሾርባ ማንኪያ እርድን በማድረግ በደንብ በማዋሃድ ምን ማድረግ ይችላሉ? መጠጣት ይችላሉ። በዚህን ሰዓት ጉንፋናቸውን ማከም ይችላሉ፣ ሳላቸውን መቀነስ ይችላሉ ማለት ነው። ወተት ማጠጡ ሰዎች ደግሞ ምንድነው ማድረግ ያለባችሁ? 1 ብርጭቆ የፈላ ውሃ ትወስዱና እሱ ውስጥ እርድ ታዋህዳላችሁ። ምን አክል እርድ? 1 የሾርባ ማንኪያ እርድ ማለት ነው። በሱ ላይ ትንሽዬ ምን ትጨምሩበታላችሁ? ቁንዶ በርበሬ ትጨምሩበታላችሁ። ለምንድነው ይሄ የምታደርጉት? ከርክመን የሚባለው ንጥረ ነገር በስርዓቱ አክቲቭ ሆኖ ወደ ሰውነታችን እንዲገባ ነው የሚያደርገው ቁንዶ በርበሬው ማለት ነው። ስለዚህ እንደዛ ታዋህዱትና እሱን መጠጣት ነው። ይህም በምታደርጉበት ሰዓት ላይ ጉንፋናችሁን በቶሎ እንዲሻላችሁ፣ ሳላችሁ በቶሎ እንዲቆምላችሁ ያደርጋል ማለት ነው። 5ኛው ለጉንፋን ማድረግ ያለባችሁ ነገር ምንድነው? አናናስን መጠቀም ነው። አናናስን በጁስ መልክ ሊሆን ይችላል። ዝም ብላችሁ መመገብ ምንን ያስታግስላችኋል? ሳላችሁን ያስታግስላችኋል። ጉንፋናችሁ ቶሎ እንዲሻላችሁ ያደርጋል። ይህም ለምንድን ነው? አናናስ በውስጡ ምን አለው? ብሮሜሊን የሚባል ኢንዛይም አለው። ይሄ ብሮሜሊን የሚባል ኢንዛይም ለምን ይጠቅማል? አንቲኢንፍላማቶሪ ኢፌክት ስላለው ብግነትን ይቀንሳል። ሌላኛው ሙኮላይቲክ ኢፌክት አለው። ይሄ ምን ማለት ነው? አክታን በመሰባበር ቀጭን እንዲሆን ያደርጋል። አክታን በመሰባበር ቀጭን በሚያደርግበት ሰዓት ላይ ሳላችን ይቀንስልናል። ጉሮሮ ላይ የሚከሰተው ህመም ይቀንስልናል። ጉንፋናችን ቶሎ እንዲሻለን ያደርጋል ማለት ነው። ሌላኛው አናናስ በውስጡ ቫይታሚን ሲ አለው። ይሄ ቫይታሚን ሲ የበሽታ የመከላከል አቅማችን ከፍ እንዲል በማድረግ ሳላችን ወይም ጉንፋናችን ቶሎ እንዲሻለን ያደርጋል ማለት ነው። ስለዚህ አናናስን በመጠቀም ሳላችሁን መቀነስ ትችላላችሁ። የጉሮሮ ህመማችሁን መቀነስ ትችላላችሁ። ከጉንፋናችሁ በጊዜ መገላገል ትችላላችሁ ማለት ነው። 6ኛው ማድረግ ያለባችሁ ነገር ምንድነው? የወይን ፍሬዎችን መመገብ ነው። የወይን ፍሬዎችን በምትመገቡበት ሰዓት ላይ የመተንፈሻ አካል ላይ የተጠራቀመውን አክታ ለማስወገድ ይጠቅማችኋል ማለት ነው። በዚህ ምክንያት ቶሎ እንዲሻላችሁ፣ ቶሎ እንድታገኙ ያደርጋችኋል። የወይን ፍሬዎችን ከማር ጋር ደባልቃችሁ ብትጠቀሙ ደግሞ ከፍተኛ የሆነ ጠቀሜታን ማግኘት ትችላላችሁ። ስለዚህ የወይን ፍሬን በመጠቀም ሳላችሁን ማስታገስ፣ መቀነስ ትችላላችሁ። 7ኛው ለጉንፋናችሁ መጠቀም ያለባችሁ ነገር ምንድነው? ሎሚ ነው። ሎሚን በምትጠቀሙበት ሰዓት ላይ በጣም ብዙ የሆኑ የጤና ጠቀሜታዎችን ማግኘት ትችላላችሁ። ለምሳሌ የአንቲኢንፍላማቶሪ ፕሮፐርቲ ስላለው ብግነትን በከፍተኛ ሁኔታ ይቀንሳል። አንቲኦክሲዳንት በውስጡ ስላለው ምንን ይቀንስልናል? ሴሎቻችን ላይ የሚከሰቱትን ጉዳቶች መቀነስ ይችላል። ቫይታሚን ሲ በውስጡ አለው። ይሄም የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል። ስለዚህ ሎሚን ጉንፋን የያዘው ሰው ቢጠቀም
ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ማግኘት ስለሚችል ከጉንፋኑም ቶሎ መገላገል ይችላል። ቫይታሚን ሲ ስላለው የተለያዩ ተግባራት ስላሉት ሎሚ ማለት ነው። ሎሚን ስትጠቀሙ ከማር ጋር አዋህዳችሁ ብትጠቀሙ ምንን ታገኛላችሁ? ከፍ ያለ ጥቅምን ማግኘት ትችላላችሁ። በቀን ውስጥ ከ3 ከ4 ጊዜ በላይ መጠቀም ጉንፋናችሁን በቶሎ እንዲሻላችሁ፣ ሳሉ እንዲቀንስላችሁ ማድረግ ይችላል ማለት ነው። ሎሚን ከካያን ፔፐር ከማር ጋር አዋህዶ መጠቀም ደግሞ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ስለሚሰጥ እሱ ለመጠቀም ምን ማድረግ ትችላላችሁ? ሳላችሁ መቀነስ ትችላላችሁ። ከጉንፋናችሁ ቶሎ መገላገል ትችላላችሁ ማለት ነው። 8ኛው መጠቀም ያለባችሁ ነገር ምንድነው? የናና ቅጠልን መጠቀም ነው። የናና ቅጠልን በሻይ መልክ ሊሆን ይችላል። የናና ቅጠሉን አፍልታችሁ መታጠል ሊሆን ይችላል። ሳላችሁን ወይም ጉንፋናችሁን ቶሎ ለመገላገል ማለት ነው። ስለዚህ ይህን በምታደርጉበት ሰዓት ላይ ዘርፈ ብዙ የሆኑ ጠቀሜታዎችን ማግኘት ትችላላችሁ። ናና ይህን ጠቀሜታ የሚሰጠው ለምንድን ነው የሚለውን ነገር እንመልከት። ናና በውስጡ ምን አለው? ሜቴኖል የምንለው አክቲቭ ኢንግሪዲያንት አለው ወይም ጠቃሚ ንጥረ ነገር አለው። ይሄ ጠቃሚ ንጥረ ነገር ጉሮሯችን ላይ የሚከሰተውን ህመም መቀነስ ይችላል። አክታችን ቶሎ እንዲወገድ ማድረግ ይችላል። አክታችንን እንዲቀንስ ማድረግ ይችላል ማለት ነው። ስለዚህ የናና ቅጠልን በሻይ መልክም ሊሆን ይችላል መታጠን ከጉንፋናችሁ ከሳላችሁ ቶሎ ለመገላገል ይጠቅማችኋል ማለት ነው። ስለኛው መጠቀም ያለባችሁ ምንድነው? የተለያዩ ፕሮባዮቲክሶችን መመገብ ነው። እነዚህም ፕሮባዮቲክሶች ስትመገቡ አንጀታችን ላይ ያሉ ከ3.7 ትሪሊየን በላይ ባክቴሪያዎችን ምን ማድረግ ትችላላችሁ? መጠበቅ ትችላላችሁ። ጠቃሚ ባክቴሪያ ምንላቸውን ማለት ነው። እነዚህ ጠቃሚ ባክቴሪያዎች ደግሞ በሶኖ ማለት መጠናቸው ሳይዛባ እዛ ቆየ ማለት ደግሞ የበሽታ የመከላከል አቅማችን ከፍ ይላል። በዚህ ምክንያት በቀላሉ ለህመም እንዳንጋለጥ ይረዳናል ማለት ነው። ስለዚህ ፕሮቲክሶችን የምናገኝባቸውን የተለያዩ ምግቦችን መመገብ ነው። ለምሳሌ እርጎን መመገብ። እርጎ በውስጡ ምን አለው? ላክቶባሲለስ የምንለው ባክቴሪያ አለው። ይሄ ላክቶባሲለስ ለምን ይጠቅማል? አንጀታችን ውስጥ ያሉት ባክቴሪያዎች እንዲያድጉ ማድረግ ይችላል ማለት ነው። ይሄ በሚሆንበት ሰዓት ላይ ደግሞ የበሽታ የመከላከል አቅማችን ከፍ ይላል። የበሽታ የመከላከል አቅማችን ከፍ ሲል ደግሞ ጉንፋናችንን በቀላሉ ፋይት ለማድረግ ወይም ለመከላከል ሳላችንን በቀላሉ ለመገላገል ይረዳናል ማለት ነው። ምዕራፋችን መጣን። የመጨረሻው ምዕራፋችን ምንድነው? በቤታችሁ ውስጥ እንዴት አድርጋችሁ ነው አንቲባዮቲክስ ወይም የጸረ ባክቴሪያ መድኃኒት ማዘጋጀት የሚችሉት የሚለውን ነገር ነው የምንመለከተው። ብዙዎቻችሁ ጉንፋን ይዛችሁ ሰዓት ላይ ቶሎ ሮጣችሁ መድኃኒት መግዛት እንደምትፈልጉት አይደለ? ጉንፋን መድኃኒት አይታከምም አይደለ? ጉንፋን በምንድን ነው በዋነኝነት የሚመጣው? በቫይረስ ነው የሚመጣው። እናንተ የምትገዙት መድኃኒት ደግሞ ጸረ ባክቴሪያ መድኃኒቶችን ነው። እነዚህ ጸረ ባክቴሪያ መድኃኒቶች ለምሳሌ አሞክሳሲሊን፣ አዚትሮማያሲን የምንላቸው ጉንፋንን አያክሙ። ነገር በምታረጉበት ሰዓት ላይ አንጀታችሁ ውስጥ ያለውን ባክቴሪያ ምን እያደረጋችሁ ትመጣላችሁ? እያዛባችሁ ትመጣላችሁ። እሱ ብቻ አይደለም፣ ሰውነታችሁ መድኃኒቶቹን እየለመደ ይመጣል። ይሄ ደግሞ ነገ ላይ ለእናንተ ህይወት ከፍተኛ የሆነ ጉዳትን ያስከትላል ማለት ነው። ስለዚህ በቤታችሁ ውስጥ በቀላሉ እንዴት አድርጋችሁ አንቲባዮቲክስን ማዘጋጀት እንደምችሉ ነው የምንመለከተው። የመጀመሪያው ነገር ምንድነው? መካከለኛ የሆነ ቀይ ሽንኩርት ያስፈልጋችኋል፣ ማር ያስፈልጋችኋል፣ ነጭ ሽንኩርት ያስፈልጋችኋል። ምንን ለመስራት? አንቲባዮቲክሱን ለመስራት ማለት ነው። ነጭ ሽንኩርት የሚፈልጋችሁ መጠኑ ምን ያክል ነው? ከ3 እስከ 5 ፍሬ ነጭ ሽንኩርት ያስፈልጋችኋል። አንድ መካከለኛ ቀይ ሽንኩርት ያስፈልጋችኋል። 3 ማንኪያ ማር ያስፈልጋችኋል። እነዚህን አንድ ላይ በማዋሃድ ነው ምንም የምትሰሩት አንቲባዮቲክሱን ወይም ጸረ ባክቴሪያ መድኃኒቱን የመስራት የምትችሉት ማለት ነው። ቀይ ሽንኩርቱን ትከትፉታላችሁ ወይም ትጨቀጭቁታላችሁ። ቀይ ሽንኩርታችሁን በደንብ አድርጋችሁ ትከትፉታላችሁ። ማራችሁ አለ። እነዚህን ሶስቱን በአንድ ክዳን ባለው ነገር ታዋህዱትና ከ6 እስከ 24 ሰዓት ታስቀምጡታላችሁ። ካስቀምጣችሁት በኋላ በቀን 2 ጠዋትና ማታ ከ5 ሰዓት ቀን መውሰድ ለምን ይጠቅማችኋል ማለት ነው? ጉንፋን ምክንያት የሚመጡትን የተለያዩ ኢንፌክሽኖች ለመከላከል ይጠቅማችኋል ማለት ነው። ይህንን በቤታችሁ ማዘጋጀት የምትችሉት ምንድነው? አንቲባዮቲክስ ነው ወይም ጸረ ባክቴሪያ መድኃኒት ነው። ዝም ብላችሁ መድኃኒት እየገዛችሁ ሰውነታችሁ መድኃኒት እንዲለምድ አታድርጉ። ሌላኛው ነገር ደግሞ በእነዛ መድኃኒቶች አማካኝነት የተለያዩ ችግሮች እንዳይገጥማችሁ ማለት ነው። ስለዚህ ይህንን ማድረግ ምን ማድረግ ትችላላችሁ? በቤታችሁ ውስጥ ጸረ ባክቴሪያ መድኃኒት ማዘጋጀት ትችላላችሁ ማለት ነው። ዛሬ ስለምንድን የተመለከትነው ጉንፋንን ወይም ሳልን በቤታችሁ እንዴት ማከም እንደምትችሉ፣ ሳልን የሚያስከትሉ ነገሮች ምንድን ናቸው የሚሉትን ነገሮች ተመልክተናል። በቤታችሁ ውስጥ ባክቴሪያ መድኃኒት እንዴት ማዘጋጀት እንደሚችሉ ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይሄ ቪዲዮ ጠቅሞናል ብላችሁ ካሰባችሁ ለሌላ ሰዎችም እንዲጠቅሟቸው ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።